ሲባል ወንድምን መግደል፣ ሐሰት ትርክት መፍጠር፣ ለሆድ ሲባል ሀገርን ከጠላት ጋር እየተነጋገሩ መሸጥ፣ ለሆድ ሲባል ነባር ትርክትን ሃይማኖትን መቀየር። ልክ አሁን እኛ ሀገር እንዳሉት ይሄ ሃይማኖት የእንትና ነው፣ ይሄ የኛ ነው፣ ይሄ ቦታ የኛ ነው፣ ይሄ ደግሞ የነከሌ ነው እንደሚባለው አይደለም። እግዚአብሔር የሚያስተምረን ትምህርት ህይወት የሚሰጠን ትምህርት ነው። ታዲያ አዳም የአምላኩን ትእዛዝ ዘነጋና ዘነጋ ብቻ አይደለም፣ አዲስ ትምህርት ተማረ እንጂ ተጨማሪ ትምህርት። የመጀመሪያው ትምህርት አትብላ ነው። ይሄን አትብላ፣ ይሄ ሁሉ ያንተ ነው። ለእንስሳቱንም ስም ሰይማቸው፣ ይሄው ሔዋንም ረዳት ነች ተብሎ ተነገረው። 7 ዓመት በዛ ቆይቶ ሳለ ከሁሉ መላእክት በላይ ሆኖ የነበረው ሳጥናኤል የተዋትን መንግስት እንደሚወርስ ያወቀው ሳጥናኤል ምን አለ? እኔን ከእሳትና ከነፋስ የፈጠርከኝን መልአክ ንቀ ወደ እንጦርጦስ አውርደ ይሄን ከአፈርና ከትቢያ የፈጠርከውን የኔን ርስት ልሰጠው ቃል ከገባህለት እኔ ያጣሁትን ርስት እንዳይወርሳት ለዘላለም እተናኮለዋለሁ፣ አልፈቅድለትም አለ ማለት ነው። ለራሱ ቃል ገባ። መጽሐፈ ዕዝራ ሱቱኤል ይነግረናል እንደዚህ አይነት ነገሮችን። ለራሱ ቃል ገባ። ከዛ በኋላ ረዳት ሆነው ዘንድ ወደ ሰጠችው ወደ ሔዋን መጥቶ መጀመሪያ ወደ አዳም መጥቶ አንተ የምድርና የሰማይ ንጉስ እንዴት አለ አለው። ሂድ፣ እኔ የሰማይ ንጉስ አይደለሁም፣ አምላኬ በምድር ላይ ነው ያነገሰኝ ብሎ አባረረው፣ አዋረደው። ወደ እናታችን ወደ ሔዋን ሄዶ አንቺ የምድርና የሰማይ ንግስት እንደምን አለሽ ሲላት ፈገግ አለ። ፊቷ ልቧ ተከፈተለት። ውዳሴ ከንቱ እንደምትሸነገል ካየ በኋላ እግዚአብሔር ስለምን ከገነት ዛፎች እንዳትበሉ ከለከላችሁ? ብልጥ ነው። የበለሱን ስም አልጠራም። ለምን አላለም? እግዚአብሔር ከዚህ ከእጽዋቱ እንዳትበሉ ለምን ከለከላችሁ? አረ አልከለከለንም። ሁሉንም ፈቅዶልናል። አምላካችን ሁሉንም ፈቅዶልናል። በበላን ጊዜ ግን እንዳንሞትበት አንዲት እጽዋት ብቻ ከለከለን፣ ተዋለን እንዳንሞት። እሱንም ነፍጎን አይደለም፣ በልተን እንዳንጠፋ ነው፣ በልተን እንዳንሞት ነው አለችው። አጅሬ ምን አላት? አይ ሞትንስ አትሞቱም፣ የቷነች አላለም። አሳየችው ራሷ። ሁሉንም ፈቅዷል፣ ይሄን ግን አልፈቀደልንም። ሞትስንስ አትሞቱም አለ። ተመልከቱ፣ የመጀመሪያው በበላችሁ ቀን ትሞታላችሁ ነው የሚለው፣ የእግዚአብሔሩ ነው። አዲሱ ትምህርት ደግሞ ምን ይላል? አትሞቱም ነው የሚለው። አሁን ይሄንን ከዚህ ከሴኩላሩ እኔ ስዝም ከምለው አስተምሮ አንጻር ተመልከቱ። አንዳንድ የቤተሰብ ህግ የተጻፈባቸውን የኢትዮጵያን ህገ መንግስት መለያየት አይገላችሁም ነፃነት ነው አሉ። ኤርትራን ሲገነጥሉ ነፃነት ነው አሏቸውና ከኢትዮጵያ ለይተው አድሄተው አሳደው ስንት ፐርሰንት የዛ ሀገር ነፃነት ነው ብሎ የሄደው ሰው የለም ሀገር ውስጥ። ልክ እንደዛ ትግራይንም ኦሮሚያንም ነፃ አውጪዎቹ ምን አሉ? ከእከሌ ስትለዩ ትበለጽጋላችሁ፣ ኦርቶዶክስና አማራን ስታጠፉ ከፍ ከፍ ትላላችሁ። ጉድ እኮ ነው። እና ምንም አትሆኑም ትለማላችሁ አሏቸው። ከዛ ህፃናት፣ የአእምሮ ህፃናት እንደ ሔዋን ልባቸው ተከፈተ። ሔዋን ልቧ ተከፈተ። ያ የምትጠላው ያ በለስ በእውነት ያን 7 ዓመት ሙሉ
ቀርታል። ያን 7 ዓመት ሙሉ ያን በለስ ስራ አትቀመጥ። አንድን ነገር ስናውቅ ክፋቱን ጎጂነቱን ስናቅ መልኩ ቢያምርም አንወደውም፣ አስቀያሚ ሆኖ ነው የሚታየን። ለምሳሌ ብዙ አይነት ዝንብ አለ። አንድ ሰማያዊ ዝንብ አለ፣ ድምፁ ከፍ ያለ አንድ ሰማያዊ ዝንብ አለ የምታውቁት፣ በጣም የሚያብረቀርቅ ሲያዩት በጣም ያምራል። ደግሞ ንብ የምትባል ምንም መልክ የሌላት ስትናደፍ የምትለበልብ ደግሞ አንዲት አለች ነፍሳት። ዝንብ ስትበር ያቺ ሰማያዊ ዝንብ ሲበር ድምፁ ጥዝ ይላል፣ እንደ ሙዚቃ ነው። ያቺ ንብ የምታስቀይመው ስትናደፍ ነው የምትለው፣ ድምፁ ብዙም አይማርክም። ነገር ግን የሁለቱን ስራ ስለምናውቅ ያ ሰማያዊ የት ውሎ እንደሚመጣ ምን ላይ እንደሚያርፍ ምን አይነት ቆሻሻ እንደሚወድ ስለምናውቅ መልኩም ያስጠላናል፣ ድምፁም ይሰቀጥጠናል። ንቢቷ ደግሞ ብትናደፍም መልኳ ባያምርም ምን እንደምትሰራ ስለምናርቅ ማሯን ስለቀመስን እንወዳታለን። በለሷም ይሄን በበላችሁ ጊዜ የሞት ሞትን ትሞታላችሁ ብሎ እግዚአብሔር አምላካችን ስለነገራትና ያንን ታማኝ የሆነ ፈጣሪዋን ስላመነች በለሱም መልካም ሆኖ አይታያትም። ይሄ የመጀመሪያው የህይወት ትምህርት ነው። ሁለተኛው ትምህርት የሞት ትምህርት ግን ምን አለ? በለሷን ብትበሉ ሞትን አትሞቱም። በእግዚአብሔር ተቃራኒ ትምህርት ነው። የእግዚአብሔር ተቃራኒ ትምህርት ነው። ሞትን አትሞቱም፣ እንዳውም በበላችሁ ጊዜ መልካምና ክፉን ታውቃላችሁ፣ አምላክም ትሆናላችሁ አለና እግዚአብሔርን ተሳደበ። ቀጥሎ እግዚአብሔርን አባይ ብሎ ተሳደበ። ምን ብሎ? አምላክ እንደምትሆኑ ስለሚያውቅ ነው እንጂ ትሞታላችሁ ያለው ብሎ ስለሚያውቅ ነው እንጂ አምላክ እንዳትሆኑ ነው አላቸው። እዚህ ውስጥ ትምህርት አለ። አንደኛ ሰይጣን ውሸታምና የሐሰት ትርክት ተራኪ መሆኑን፣ የእኛን ሀገር እያፈረሱ ያሉ ልጆችም የዚህ የአጋንንት ልጆች መሆናቸውን እንማርበታል። ሐሰት የሚተርክ ርቱ ቀዳማዊ ትምህርት የሚቀይር ሁሉ የአጋንንት ልጅ ነው። የህዋት ኦነግ ምናምን ይሄ ሻቢያ ምናምን ትሉት ሁሉ የአጋንንት ልጅ ነው። የፈረንጅን የቀኝ ገዢዎችን ትርክት ሰምቶ ሀገር ለማፍረስ የተነሳ ምኒልክ በዚህ ጠመንጃ ኤርትራን ሸጠ ይሉ ነበረ። ትግራይ ሐውልት ውስጥ ያለውን ሙዚየም ስትጎበኙ ኤርትራን የሸጠው በዚህ ነው ይሏል አስጎብኘው። ታሪክ አዋቂዎች ሳይሞቱ መጽሐፍት ሳይጠፉ፣ ለዚህ ነው የአማርኛ ፊደል የሚጠሉት። ውሸታቸውን የሚመሰክሩ ታሪኮች ተጽፈውበታል። ግዕዝን የሚጠሉት አዲስ ትውልድ ለመፍጠር ውሸታቸውን አልፋና ኦሜጋ የመነሻና መጨረሻ ለማድረግን ማለት። ሰይጣን ምን አለ? አትሞቱም። መመሳሰላቸው በጣም ስለሚገርመኝ ነው። አትሞቱም ማለት አምላክ ነው የምትሆኑት አለ። እነዚህም እከሌን ይሄን ሃይማኖት ስትተዉ ትበለጽጋላችሁ። ብልጽግና የሚባል የብልጽግና ወንጌል አምልኮ የሚከተለው ብልጽግና የሚባለው ፓርቲ አትሞቱም፣ ኦርቶዶክስን የቀደመውን ታሪክ ኢትዮጵያን ስታፈርሱና ታላቋን ኦሮሚያ ስታቋቁሙ አሁን የሚፈሰው ደም ሌንጮ ባቲ አሁን የሚፈሰው ደም ሴት ስትወልድ እንደሚፈሰው ነው። እኛ ታላቋን ኦሮሚያ እያዋለድን ነው። ስለዚህ ይሄን ያመኑ የሰሙ ሰው ሁሉ ልክ ሔዋን እናታችን የሚገለውን በለስ ቀጥፋ በልታ የዘላለም ፍርድ እንዳገኘች ሁሉ እነዚህም አእምሯቸው የታጠፈ ህዋትና የኦነግ ኦሮሞማ ልጆች በለስ እንደ በለስ ነፍስን የሚገድል የሰው ልጅ ነፍስን ማጥፋት ነፍስ የሚገድል ስለሆነ በእግዚአብሔር ዘንድ ጎረቤቶቻቸውን ያርዳሉ፣ ይሰልባሉ፣ ያፈናቅላሉ፣ ቤት ያፈርሳሉ፣ ያደህያሉ፣ ባንክ ያሽጋሉ፣ ወደብ ላይ ንብረት ያቆያሉ፣ በተቻለ ሁሉ ያደህያሉ፣ ይገላሉ፣ ያጠለሻሉ። ሔዋንም ልክ በለሱን ስታየው አምላክ መሆን እኮ ምን እንደሆነ እኮ አታውቀውም። ሰው ሆና ተፈጠረች። በምድር በፍጡራን ላይ አምላክ አደረጋት፣ አነገሳት። ሌላኛውን አምላክ የማታውቀውን ማለት
ሆና ቀምሳ ማታውቀው ለመሆን ፈለገች። ለመሆን ስለፈለገች ተነስታ ምን አለች? ይሄ በለስ በጣም አጓጓት። ድሮ ጥላውን እንኳን የምትጸየፈውን ለመቅጠፍ ተራመደች ማለት ነው። ሲያዩት የሚያምር ቢበሉት ለመብላት የሚያጓጓ ይላል መጽሐፍ ቅዱስ። ሆኖ ታያት። ከዛ በኋላ ቆረጠችና ልትበላ ስትል ቆይ አላት ሰይጣን። ምክንያቱም እሷ በልታ ጸጋው ከተገፈፈ አዳም ያያል። ስለዚህ አይበላላትም። ስለዚህ አንዴ ነው የምትበሉት። ቆይ ይዘሽ ወደ ባልሽ አላት። ሻዕቢያ ስግል ሲጀምር እና ኢህአፓን ቆይ መጀመሪያ ኤርትራ ቅኝ የተገዛች ነች ብላችሁ እመኑ፣ ተቀበሉ ትግላችንን። እሺ ኦነግ ተቀበል፣ እሺ እንዳውም ኦሮሚያም ቅኝ ተገዝታለች እንላለን ተባባሉ ማለት ነው። እነዛስ በቅራ ትግራይ የሚባል ትልቅ ትግራይ እንፈጥራለን። እሺ ዋናው አባታቸው ነው፣ አስማላቸው ማለት ነው። እነዚህን ሁሉ የወለደው ደግሞ የመጥፎ ትምህርት ነው። እሷን በለስ ያስበላት ትምህርት እንደገደላት እነዚህን የሚያስገድል ትምህርት ያስተማራቸው የአድዋ ቁስለኞች ናቸው። ሰውን ሁሉ ባሪያ አድርገው ቅኝ አድርገው ሀገር ሰው እየጨረሱ ሀገር የፈጠሩ ሰዎች ሊጣጣፉን ሲመጡ በኦርቶዶክሳዊነታችን በእምነታችን እንዲህ ስለ አንዳንድ ውሃብያ ይናደዳል። ኦርቶዶክስ ስለሆነ ያሸነፍነው ጣሊያንን ብሏል ፋንታሁን ዋጌ ይላል። ታዲያ አረብ ስለሆንኩ ነው? አረቦች በሙሉ ተገዝተዋል። ግብፅ የምትባለው ታላቅ ስትባል የኖረችው አገር እንደ ሴተኛ ዳሪ በስንት አገር ነው የተገዛችው? የሮም ግዛት አንድ የሮሞች ድል ሲመቷት፣ አንድ የግሪክ ሲገዛት፣ አንድ የፈረንሳይ ሲገዛት፣ አንድ የቱርክ ሲገዛት፣ በቃ የማይመላለስባት እንደ ሴተኛ ዳሪ የለም። እና ታዲያ ምን ስለሆነ ያሸነፍን ይመስልሃል? አንተን ስለሆንን። በጣም ይገርማል። ኢትዮጵያኖች በአንድነት ተባብሮ ነው። በእርግጥ እነ ዑመር ሰመተርን ምረሳ አይምሳላችሁ። የአሁኑን ዋብያ ለማለት ነው ያልኩት። እንዳንተ አይነት አራጅ የአንድነት ጠላት ስለሆነ እንኳን ለሀገር ድል ሊያመጣና ጠላት ሊከላከል አጠገቡ ያለውን ጎረቤት ጠላት ያደርጋል። አጠገቡ ያለውን ጎረቤት ጠላት አድርጎ በራስ መጽሐፍ የሞገትን ሰው ይገደል ብሎ አሁን እፎ የሚባለው ልጅ ለመግደል አዋጅ ሲያወጣ የማያፍር እሱ ማንም ጠላት አያሸንፍም። ከፋፋይና ነፍሰ ገዳይ አያሸንፍም። ቁጭ ያለውን ሰው ማረድ ይችላል። ጠላት ግን ዘምቶ አያሸንፍም። አሁን ነው ዑመር ካሊድን አረሳም። የሊቢያ ነፃነት ተዋጊው የነበሩትን ሼክ ጀግኖች አሉ። እንዳትረሱ ሊቢያ የማን ሀገር እንደነበረች፣ ባህሉ የማን እንደነበረ አስቡ። እና ጥሩ ነው። ታዲያችን በለስ ምን ይላል? ምዕራፍ 3 ላይ ኦሪት ዘፍጥረት ምዕራፍ 3 እግዚአብሔር አምላክ ከፈጠራቸው ከምድር አራዊት ሁሉ ይልቅ ተንኮለኛ ነበር ይላል። እባብ ተንኮለኞች ናቸው። ኢትዮጵያን በዘር የከፈሏት። በዘር እንዲከፍሏት ደግሞ እነዚህን ያሰለጠኑ በጀነራል ዊንጌት፣ በተፈሪ መኮንን፣ በአዲስ አበባ ዩኒቨርሲቲ በውጭ ስኮላር አእምሮ እያጠቡ እነዚህ መርዞች የመለሱልን ደግሞ እግዚአብሔርን የረሱ በኑፋቄ የጠፉ ራሳቸው በዘር ሲባሉ የኖሩ ታላቋ ሮም ያፈረሱና ትናንሽ የአውሮፓ ሀገር የፈጠሩ ከዘረኝነት እስከ ዛሬ ያልተላቀቁ በቁስ በልጽገው በአእምሮ በህሊናና በስብና የደኸዩ ሰዎች ናቸው። የናዚ ጸሎት ቤት ትራፊዎች ጊምቢ መጥተው ያስተማሯቸው ልጆች ናቸው። የአልቃይዳ የአይሲስ እዛ አረብ ሀገር እየሄደ ታጥቦ የመጣው አይነት ሰው ነው ኢትዮጵያን መከራ እያበዛው ያለው። እንደኛ መሪዎች ደግሞ ብልጽግና ወንጌል ብለው መንፈስ ተሰውሯቸው ቁስ ብቻ ሰው አስርበው ሰው ገለው ላዩ ላይ ችግኝ እንተክላለን የሚሉ የቤት ማብራት አጥፍተው መንገድ ላይ ለመታየት ውዳሴ ከንቱ ፍለጋ መብራት የሚያበሩ ሰው ጠምቶት እያለ አረም የሆነውን የማይረባውን ተክል እንኳን የዛ እውቀት እንኳን የሌላቸው የሆነ አረም ተክለው ተክል ነው ብለው እሱ ውሃ የሚያጠጡ ሰማይና ምድር ለሰው መሰቀሉ ማይገባቸው ሰውን ሁለተኛ ቁስን አንደኛ የሚያረጉ እነዚህ ተንኮለኞች ከዚህ ከእባቡ ነው የተገኙት። ሰዎቹም አንደኛ ናቸው፣ አዳማዊ ናቸው። ነገር ግን የአእምሮ ባሪያ ናቸው። እነዚህ ምን ይላል?
እባብ እግዚአብሔር አምላክ ከፈጠራቸው ከምድር አራዊት ሁሉ ይልቅ ተንኮለኛ ነበረ። እባቡም ሴቲቱን እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ለምንድን ነው አለ። ያውቃል እኮ አትብሉ አላለም። ከገነት ዛፍ ሁሉ አትብሉ አላለም እግዚአብሔር። ግን ምርመራው ቴክኒኩ ከበለሱ ለምን ካለ ልጠረጥረው ነው። አሁን ይሄ ተሳትፏዊ ምናምን የምንለው አለ። በዚህ በእንጆ ህዝብ የምናታለልበት እኛ አጀንዳ ይዘን እንሄድና ተሳተፍ እንለዋል። ያወራና ቀስ ብለን የኛን አጀንዳ ስንሰጠው እሱ የፈጠረ መስሎት ወደፊት የሚያጠፋውን ዘለቄታዊነት የሌለውን ልማት ይጀምራል። የራሱን ለዘላለም ያኖረውን ያጠፋዋል። እንደዛ አድርገን እናደህየዋለን። እኛ ደግሞ ፈረንጅ ደሞዝ ይሰጠናል። ያንን ደግሞ ሰስቴይነብል ዴቨሎፕመንት ዘለቄታዊ ልማት ምናምን ይለዋል። ስሙ ያምራል። ሰስቴይነብል ይለዋል። የራሱን ያጣ ሰው ሰስቴይን አያረግም። የራሱን የማይፈጥር ሰው ሰስቴይን አያረግም። በእኛ ላይ ጥገኛ ሁኑ ማለት ነው። ቅኔው ሲፈታ የራስህን ጥለ እኔ ያልኩህን አድርግ ማለት ሰስቴይነብል ካልክ በእኔ ላይ ለዘላለም ጥገኛ ሁን ማለት ነው። ዘለቄታዊ ልማት ማለት ዘለቄታዊ የሚሆነው በራሴ እውቀት በራሴ ችሎታ ከሌላም ብዋስ የራሴ አድርጌው ቴክኖሎጂም ከሆነ ከፈጠርኩም ብዋስም ካሁን ውሰቱ እንዳይቀጥል ቆርጬ ራሴ አሻሽዬ ራሴ አድርጌው ሲሆን ሰስቴይነብል ዴቨሎፕመንት ይሆናል። ዘለቄታዊ ልማትና እድገት ይሆናል። ልክ እንደዚህ እንደ እባቡ ምን እንለዋለን? እናሳትፈዋለን በልማት ውይይት ውስጥ። እሷንም አሳተፋት ሰይጣን። ምን ብሎ እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ለምንድን ነው አላት። በለሱን አትብሉ አላለም። ብልጥ ነው። ንግግር እንድትጀምር ነው። ቀጥላ እሷ ምን አለችው? በገነት መካከል ካለው ከሚያፈራው ዛፍ ሁሉ እንበላለን። ያመነችው ለምን ከለከላችሁ ብሎ ስለጀመረ ነው። እንበላለን አለችው። ነገር ግን ብላ እሱ የፈለጋትን ተናገረች። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም አለን አለች። አሁን ያኔ እግዚአብሔር ያስተማራትና ያመነችውን ለ7 ዓመት የኖረችበትን ትምህርት ነገረችው። ለማን? ሊያጠፋት ለመጣው። ኢትዮጵያኖችም ጠላቶቻቸውን ጋብዘው ካሪኩለም ጻፉልን ብለው እኛ 3000 ታሪክ አለን። በኦሪት 2000 ማነው 1000 በሐዲስ 2000 በሕገ ልቦና ሌላ 1000 አለን። ከኖህ ጀምሮ 5000 አለን። ስለዚህ ይኸው ላሊበላንስ ምክንያት አሁን ፈዘዝን ደነዘዝን እንጂ ድሮ እንደዚህ ከእግዚአብሔር ጋር ተባብረን ድንጋይ ወደ ቤተ መቅደስ እንለውጥ ነበር። እናንተ በክሬን የማትችሉትን አክሱምን እናቆም ነበር። ብዙ መድኃኒቶች አሉን። መጽሐፈ ሄኖክ አለን። የ5000 ዘመን የመንግስትነት ታሪክ አለን። እናንተ ምንም ብትባሉ በዘር ብትከፋፈሉ እኛ ከ100 በላይ ነገዶች ሆነን አሁን በዚህ በኦሮሞ ኢሚግሬሽን የጠፋውን 28 ስንቀንስ ማለት ነው ከ81 107 ነገድ አንድ ላይ መኖር እንችላለን። ሃይማኖታችን አንድ ነው። የአንድ ሰው ደም እንኳን እንዲፈስ አንፈቅድም ብለው ሲነግሯቸው ስለዚህ ዋናው ይሄን አስተምሯችሁን ይሄን ያስተምራቻቸውን ቤተክርስቲያናችሁን ማጥፋት ነው። ገዳማቶቻቸውን ማውደም ነው አሉና እነ ቫቲካን ጣሊያንን ልከው ደብረ ሊባኖስን፣ አረቦቹ ግራኝ አህመድን ልከው ገዳማቱን አቃጠሉት ከደብረ ሊባኖስ ጀምረው። እባቡ ታዲያ ምን አለ? አሳተፉና ታሪካችንን በኩራት ስናወራ እንዴት እንደሚያጠፉን ቀመሙ። ከዛ በኋላ የራሳችንን ቤት ልጅ ወስደው ዲግሪ እየሰጡ እየቆለፉ መጀመሪያ ዲግሪ አንድ ቁልፍ ነው። መጀመሪያ ዲግሪ እንዲጠማህ ውጪ ለመማር እንዲጠማህ የምትደረግበት ነው። ሁለተኛ ዲግሪ የጠማህን መርምረ የሀገርህን መመርመር የምታቆምበት ነው። ሶስተኛ ዲግሪ ፒኤችዲ የሚባለው ሀገርን ፍጹም ረስተ ያስተማረውን አምልከ የመጨረሻ የምትቆለፍበት ፒኤችዲ ፐርማነንት ሄድ ዳሜጅ ውስጥ የምትገባበት ነው። ከዛ በኋላ እንደነንትና ይሄ ማነው የጡረተኛው አሜሪካ ያለው አንድ አለ። የኢትዮጵያ ስልጣኔ ጠላት ነው የኢትዮጵያ ታሪክና ማነው የኢትዮጵያ ባህል ስለዚህ ለእድገት የማይሆን ነው ይልሃል። ለምን? ሶስተኛ ዲግሪ ያለው ተቆልፏል።
ሀገር ውስጥ ያለው ወርቅ ማየት አይችልም። የሰው ሸክላ ያስደንቀዋል። ለምን እንደ ደህየ እንኳን አያውቅም። ባህሉ ያደህየው ይመስለዋል እንጂ ኢትዮጵያን ስንት ዓመት ተከባ ተቀጥቅጣ እሱም ባስተማሩ ሰዎች እንደደህየች ማሰብ አይችልም። የአእምሮ ባርነት ውስጥ ነው ያለው። ወርልድ ባንክ የነገረውን ብቻ ነው የሚያስበው። IMF የሚነግረውን ነው የሚያስበው። WTO የሚነግረውን ነው የሚያስበው። WHO የሚነግረውን ነው የሚያስበው። ሌላ ማሰብ አይችልም። ዩኔስኮ የሚነግረውን ነው የሚያስበው። ምክንያቱም አድረውበታል። ሲያስብ ታዲያ ራሱ ያሰበ ይመስለዋል። እንደዚህ አሁን እንደ አንዳንድ መናፍቃን ፓስተሩ ሳምንት እሑድ ያለውን እነሱ ያዩ ይመስል ጌታን እኮ አየሁት ጌታ እንዲህ አለኝ ሲሉ ያን ቀን የሰማ ሁሉ ሳምንቱን ጌታ እንዲህ አለኝ እያለ ይቆያል። ራሱ ያየ ያ ሰውዬ ዋሻውን ተቀብሎ ያ ሰውዬ የቃዠውን አብሮ ሲቃዥ ይውላል። እንደ እምነት ትምህርት የሚቀበል ሰው በምርምር ሳይሆን እንደ እምነት የሚቀበል ሰው ሁሉ እንደዚህ ነው። እንደዚህ እንደ መናፍቃኑ ጠባይ ነው ያለው። ይህ አሁን መለኮት አዲስ አበባ መጣ የሚለው ማለት ነው። መለኮት ጉብኝት የራሱን ቤተክርስቲያን ዘግቶ አጠገቡ ሚሊዮን ቦምብ የሚከምሩ መሪዎቹን አስቀምጦ ሳዶም እያመረተ ያለ ዘረፋ ያለ ሰረቃ ኮንጎን እያመሱ ዩክሬንን እያፈረሱ ሶሪያን አውድመው ሊቢያን አፍርሰው ኢራቅን እንደዛ አድርገው የእነሱን ህሊና ዳኝቶ ሰውነት፣ ፍቅር፣ መዋሃድ፣ መረዳዳት ማሳወቅ ያልቻለ ሰው ኢትዮጵያ ውስጥ የተፈጠሩ ገዳዮችን የበለጠ ገዳይ እንዲሆኑ ሊሰብክ መስቀል አደባባይ ቆመ። እባብ ማለት እንደዚህ ነው። እባብ ታዲያ ምን አላት? አሳተፋት። ለምን አትብሉ አላችሁ? ኧረ አላለንም። ታዲያስ ከዚች በለስ አትንኩ፣ አትብሉ፣ በበላችሁ ቀን የሞት ሞት ትሞታላችሁ የሚለውን ጠቅሳ ነገረችው። የምታምነውን የኖረችውን ትምህርት ለማን ነገረች? ለጠላቷ ነገረች። እኛ ለጠላት የራሳችንን ታሪክና ሚስጥር እንደነገርን ማለት ነው። አሁን ሻዕቢያና ወያኔ 30 ነው 17 ዓመት ውጭ ሀገር ሲኖሩ የሚያወሩት ስለ አማራ ክፉነት ብቻ ነው። ለነጩ ተሰዳችሁም ሰው አማራ ስትል ምናምን ይልሃል። ሰው በጎን ያያል። ምክንያቱም ለጠላት ላሳደጋቸው አእምሮ ባሪያ ላረጋቸው የራሳቸው ወንድም ሲያሙ ይውላሉ። ኦነግም በሄደበት እኛ ኢንዲጂነስ ነበርን እና እኛን አጥፍተው ሴሞች መጡ ይላሉ። እነዚህ ደግሞ ምዕራብ ያሉ ሰው አጥፍተው አይደለ የሰፈሩት? እንደ ማፈር በቃ ወደ ቦታቸው እነሱ ለምን አይመልሱም? ሬድ ኢንዲያንስን ለምን አይመልሱም? አቦርጂን ሰዎቹ ወደ ስልጣን ለምን አያመጡም? ሀገሩን ለምን እኩል አያደርጉም? ግን ጥፋት ስለሆነ የሚፈልጉ እነዚህን ሐሰተኞች ይዘው ከዛ የሻዕቢያ ልጆችም ኤርትራኖች ኦሮሞ ኢንዲጂነስ ሆኖ አማራ አጥፍቶት ነው ብለው አብረው ያወራሉ። አንድ አይነት ነው አጀንዳቸው። ኢትዮጵያን የማጥፋት አጀንዳ ጠላት ነው የነገራቸው። ማስተዋል አይችሉም። ወስዶባቸዋል። የራሳቸውን አእምሮ ሌላ አድሮበታል። እና ምኒልክ ሀገር ሸጠ ይልሃል እያስጎበኘ። እኔ ቆሜ ሳልሞት ታሪክ የማውቀው ሰውዬ ያነበብኩት ሰውዬ የኖርኩት ሰውዬ እያወቅኩ ለእኔ ለራሴ ጠመንጃ እያሳየ በዚህ ነው የሸጠው ይለኛል። መቀሌ ሲጎበኝ ማለት ነው። እዛ ሐውልት ውስጥ እውነት መስሏቸው ደግሞ የሚሰሙ ሰዎች አሉ። በዚህ ምክንያት ነው ወደ ጦርነት ሰው የሚሄደው በሐሰት። በጣም የሚገርም። ታዲያ ከዛ ቀጥሎ ምን አላት? እባብም አላት ጌታ ትሞታላችሁ ብለ የለ ፈጣሪዋ ትሞታላችሁ ብለው እሷ የምታምነው እሱ ነው። እባብ ግን ምን አለ? ገለበጠውና ትምህርቱን ልክ የአሁኖቹ ትርክት እንደሚገለብጡት ገለበጠና እባብም ለሴቲቱ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርን እንደምትሆኑ መልካምና ክፉን እንደምታውቁ እግዚአብሔር ስለሚያውቅ ነው እንጂ አላት። አሁን እግዚአብሔርን አሳበለ። አትሞቱም እውቀት ሊከለክላችሁ ነው፣ በጎና ክፉን የሚያሳውቀዋል። አሁን ሁለተኛው ትምህርት የሐሰት ትምህርት ነው። እውቀቱም ጎጂ እውቀት ነው። ኢትዮጵያኖችም የኢትዮጵያን ትምህርት ጠልተው በአድዋ ያሸነፍናቸው ሰዎች አእምሮ አጥቦ ሊያሸንፉን ሲመጡ እሱ ወደው ነው የሞቱት፣ የተገዳደሉ ያሉት። ነፃ አውጪ ነን ብለው ነፃነትን መለየት አደረጉ። ማንነት አሉና ማንነትን ከሰውነት አውርደው ቋንቋ አደረጉ። ማንነት ከአዳማዊነት ቋንቋ ይበልጥ ቋንቋው የአዳም መነጋገሪያ ነው እንጂ ቋንቋ አዳም አይደለም ራሱ። ስለዚህ ማንነት አይደለም፣ ንዑስ መለያ ሊሆን ይችላል። ማንነት ሰብአዊነታችን ነው።
ቀጥሎ ኢትዮጵያዊነታችን፣ ቀጥሎ ሃይማኖታችን፣ ቀጥሎ የቋንቋው ጎሳ ነው። ሰውነትን ሊወስድብን አይችልም። የአሁኑ ነፃ አውጪ ሰውነትን በቋንቋ የተካና የቋንቋ ቡድን ሌሎችን የቋንቋ ቡድኖች እንዲገል በማድረግ ሰብአዊነትን የገደለ ነው። በቋንቋ ሰብአዊነትን የገደለ ነው። በቋንቋ አገርን የገደለ ነው። በቋንቋ ባርነትን ያዘመተ ነው። ይሄ ነው ነፃ አውጪና ብሔር ብሔረሰብ ህዝቦች የሚባለው ተረት ማለት ነው። ፈረንጆች ከዛ ቋንቋ ኒሎቲክ፣ ኦሞቲክ፣ ሴሜቲክ፣ ኩሸቲክ ምናምን ብለው ቋንቋ እናጠናለሁ። ለምንድን ነው ቋንቋ የሚያጠኑት የሚለውን እንኳን የሚጠይቅ ሰው የለም። ለምንድን ነው የሚያጠኑት? እስቲ የቋንቋ የምታጠኑት ለምንድን ነው የምታጠኑት? ጤና ይሰጣል? ምርት ያመርታል? ሃይማኖት ነው ውስጡ ያለው? ሃይማኖት መጽሐፍ የተጻፈባቸው አረብኛ፣ ግሪክኛ፣ ጽር፣ ግዕዝ እነዚህ 7 ቋንቋዎች አሉ። አርማይክ እነሱን አጠናለሁ ቢል የእግዚአብሔርን ቃል በትክክል ተረድቼ ላስተምር ሊል ይችላል። ሳይንስ የተጻፈባቸውን ደግሞ ብዙ ምርምርና ጥበብ ያለባቸውን ጥበቡን ለመረዳት ነው ይላል። ለምንድን ነው ቋንቋ አጥንቶ ለዘርና ለስም ለምን ያደርገዋል? ለምን ዝም ብሎ ቋንቋ ውስጥ ያለውን እውቀት ለምን አጥንቶ አያወጣው? ለምን ነው ፈረንጆች በዛ መንገድ የቅኝ ገዢዎች በዛ መንገድ ቋንቋ እንዲጠናና የማንነት መሰረት እንዲመስል እንደ አሊ ቢራ አይነቱ ያው እሱ ዘፋኝ ነው፣ እሱን ይማረው፣ ምንም አያውቅም። ከመጣው ጋር ሁሉ ያሽቃብጣል። እንትና ማን ነው አጫሉ የተገደለ ጊዜ አጫሉ ተገደል በኦርቶዶክስ ሲያርዱ እሱ ምን እንዳለ ታውቃላችሁ? ታዲያ ሰው የሚወደውን ዕቃ ሲወስዱበት ይቆጣል። ተቆጣ ህዝቡ አለ። እንኳን ገደሏቸው ኦርቶዶክሶችን ሲል ማለት ነው። እሱ ሰውዬ እኔ ልጅ ሆኜ አንድ የሚዘፍነው ዘፈን አለ። ኢትዮጵያን ብየ ኬኛ ኢምፔሪያሊዝሚን ዲነ ኬኛ ደረረንተረን ደረንደረንተን ኢትዮጵያን ብየ ኬኛ ኢምፔሪያሊዝሚን ዲነ ኬኛ ነበር የሚለው። ተመልከቱ፣ ምን ማለት ነው? ኢትዮጵያ ሀገራችንነት፣ ኢምፔሪያሊዝም ጠላታችን ነው። ያደርግ ጊዜ ስለነበረ ነው። ልክ ወያኔና ኦነግ የዘር ህገ መንግስት ሲጽፉ መጣና ኦሮሚያን ብየ ኬኛ ገለበጠው ማለት ነው። ሉክ መሰረት የሌለው ዝም ብሎ ምናምንቴ ሰው እኛም ደግሞ ሰው ዘፈን ብለን ስናከብረው የሚዘፍነውን እንኳን ነገር አንመረምርም፣ አብረን እንዘፍናለን። መርዙን እንኳን አናስተውልም። ነፍጠኛ እንዲነ ኬኛ በኢምፔሪያሊዝም ቦታ ነፍጠኛ ገባ፣ በኢትዮጵያ ቦታ ደግሞ ምን ገባ? ኦሮሚያ ገባ ማለት ነው። አሁን እባብ ሐሰት እንደተረከው ሐሰት የሚተርኩ ፖለቲከኞች፣ ሐሰት የሚተርኩ ዘፋኞች በዚህ ሐሰት ላይ ቆመው ሐውልት የሚተክሉ፣ በዚህ ሐሰት ላይ ቆመው ሰው የሚያርዱ፣ በዚህ ሐሰት ላይ ቆመው ከተማ የሚያፈርሱ፣ በዚህ ሐሰት ላይ ቆመው ሀገርን የሚገነጥሉ፣ በዚህ ሐሰት ላይ ቆመው ከጠላት ጋር ተሞዳምደው ሀገሪቷን አሳልፈው ዕዳ ውስጥ የሚዘፍቁና ትውልድን የሚከፋፍሉት የእባብ ልጆች መሆናቸውን እና ሐሰተኞች መሆናቸው ይሄ ይነግረናል። ታዲያ ሰይጣን ቀጠለና መልካምና ክፉን እንደምታውቁ እግዚአብሔር ስለሚያውቅ ነው አለ። እነዚህ ምዕራባውያን ነፃ ስትወጡ በጣም ትሰለጥናላችሁ አለ። እነዚህ ዶክተሮችም የኢትዮጵያ ባህልና ይሄ ለስልጣኔ አይሆንም ማለት ጀመሩ ማለት ነው። የአጋንንት ልጆች ናቸው። ማስተዋል ተሰውሯቸዋላ። ከዛ ምን አለ? ከዛ ምን ሆነ? የመጀመሪያውን ትምህርት በሁለተኛው ትምህርት ደለዘችውና ድሮ ስትሸሸው አጠገቡ እንኳን ማደርሰው ጥላውን የማትጠለለውን በለስ ወደደችው። እንዲህ ይላል መጽሐፍ ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ላይ የመጀመሪያውን ስትበሉ ትሞታላችሁ ያለውን ደለዘችውና ስትበሉ አምላክ ትሆናላችሁ ያለውን አመነችውና ሐሰትን አመነችና እውነት እግዚአብሔርን ካደችና ሐሰት ሰይጣንን አመነችና ምን አለች? ምን ሆነች? ከዛ ስነ ልቦኗ ተቀየረ። ለበለሱ ያላት አመለካከት ተቀየረ። ከዛ ምን አለች? ምን ይላል መጽሐፍ? ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም ለማየት እንደሚያስጎመጅ መልካምን እንደሚያሳውቅ ባየች ጊዜ ከፍሬ ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ።
የሁለቱም ዓይኖች ተከፈቱ። እነርሱም ራቆታችሁን እንደሆነ አወቁ፣ አፈሩም ይላል። ንጉሥ ስትገድሉ፣ ጳጳስ ስትሰቅሉ፣ ሀገር ስትገነጥሉ፣ ቋንቋዬ ብላችሁ የምታውቁትን ፊደል ትታችሁ ሌላ ስትቀበሉ ታድጋላችሁ ተባለ። ምን ሆነ? አገር ገነጠሉ፣ ግራ ገባቸው። ነፃ አውጪ ብለው ጦርነት ውስጥ ገቡ፣ ሰውን አስጨረሱት። ፊደሉን አንፈልግም አሉ፣ ደነቆሩ። ታሪክን ቆረጡና በመቶ ገደቡት። 150 ዓመታትና የሰበሩን ሰበር ናቸው፣ እዚህ ጋር ያደረግ ናቸው፣ አሁን እንዲህ ልናደርጋቸው፣ በቃ ለቅሶ ብቻ ሆነ። ከዛ ደግሞ ዓለምን ያጠፋውን እነሱን የፈለፈለውን መለኮት ኢትዮጵያን ይጎበኛል ብለው በእግዚአብሔር ፈንታ አንድ ነጭ አምላክ አስመስለው በአይሮፕላን አመጡ። ሔዋንና አዳም ምን ሆኑ? ራቁታቸውን እንደሆኑ አወቁ፣ አፈሩም። የእኛዎቹ ከነዚህ ከአዳምና ከሔዋን የሚያንሱት አያፍሩም፣ ገና አላፈሩም። ራቁታቸውን መሆኑን አያውቁም። ከህሊናቸው መራቆታቸውን አያውቁም። ከእውነት መራቆታቸውን አያውቁም። ከዘላለም ሕይወት ተስፋ መራቆታቸውን አያውቁም። ገና አላፈሩም። እንዳውም ይኮራሉ። ጉባኤ አድርገው እንዳውም አሁን የጀመርነውን